የሄለን ጭካኔ እጅግ በጣም ያሳዝናል። ሄለንና ቴዲ እንዲሁም ደግሞ ጆ ተባብረውና አቅደው አሁን ላይ አገቱት። በጣም በሚያሳዝን ሁኔታ ቤሉልን አግተው እያሰቃዩት ይገኛሉ። በመቀጠል ከቴዲ ቤት አንደኛውም የታገተው እንግዲህ የቤሉል አባትና እንዲሁም ደግሞ በሚያሳዝን ሁኔታ የቤሉል አጎት መሆኑ ግልጽ ነው። እንግዲህ ቤሉል አሸናፊነት ባይ ስላለበትም ድንገት ያጠቃናል ብለው የፈሩት ሄለንና እንዲሁም ቴዲ አሁን ላይ ቤሉልን አግተው ተኖኖም ጋር ለያዩት። ሄለን አሁን ላይ የቤሉል አክስት ተብዬዋ ተብሎም ለሚወራላት እሷን ለማገት ከጆጋ ብትታገልም ግን ደግሞ ጀግና ስለሆነች አምልጣቸው በመሄድም ሄለን ማለት ከፊትም ከኋላዋም ትልቅ አደጋ የምታደርስ የምትወጋናትና ስለዚህ ኋላንሽንም ፊትሽንም እንዲህ እያየሽ ስላላትም አሁን ላይ እኔ ቀቢላ እንግዲህ ሄለንና እንዲሁም ደግሞ ከጆ አምልጣ በመሄዷ ለቤሉል የተፈጠረውን ነገር ነገረችው። አሁን ላይ እሷ ጋር እያወራ እያለ ሄለን የቴዲን ደካማ ጎን እንግዲህ ስላጠናች እና ትልቅ ነገር ምነግርሃለሁ በልና እውነታውን የህፃናቶች የታገቱበትን ወደ ውጭ ሊዘዋወሩ እንደሆነ ንገረው በማለትም በሚያሳዝን ሁኔታ ቤሉልን አስጠርታ ጆ ካወራው በኋላ ተኋላው ቴዲ እንዳግተውም አደረጉ። ቤሉል የመጨረሻ አሁን ላይ ትልቅ ችግር ውስጥ ገባ። ከመሄዱ በፊት ለኑኑ ምንም ቢፈጠር ምንም ብታገትም ትልቅ ችግርም ውስጥ ብሆንም ዝም ማለት የለብሽም በማለትም እንግዲህ እንዳትረሽኝ እዚህ ቦታ እየመጣሽ አስታውሽኝ፣ እኔ በጣም እወድሻለሁ፣ ይሄ ሁሉ አልፎ ተጋብተን መኖር ነው የምፈልገው በማለትም ነገራት። እሷም እሺ በማለትም ተስማማች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዳ ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም ልብ የሚነካው ነገር አሁን ላይ ቤሉልን ሄለንና እንዲሁም ጆ ሁነው ሲቀጥል ቴዲ ተመካክረው አግተው ወደ ነበረበት ወደ ማገታቸው ሲወስዱት ቤሉል ማንም ስለሌለው ብቻውን ግን ያጠቃናል ብለው ስለፈሩ በስተጀርባው ከመንጣትም ቤሉልን አደጋ አደረሱበት። አሁን ላይ ሄለን ቤሉል ያጠቃኛል የማይታወቅ ጠንካራ ጎን ስላለው ስለዚህ እሱን ጸጥ ማለት ሳይሆን አግተን የምንፈልገውን ነገር ማሳካት አለብን በማለትም ከቴዲ ጋር በመመካከርም ቴዲ እንግዲህ አሁን ላይ እንዳግተውም አደረገ። በእርግጥ መጀመሪያ እባክህን ተው፣ እባክህን የሆነ ነገር ያደርጉሃል እኔን ሊያግቱኝ እያሉት እነሱ ይሄ ዱርዬው ልጅ ሆኖ ነው ስትለው ቤሉል ምን አላት? አዎ እሱ ጋር ሆና ነው ሊያግቱኝ የነበረው። ስለዚህ እንዳልከው እሷ በቀላሉ የምትተው ሴት ሳትሆን በጣም ኃይለኛ ብዙ የታጀበች ሴት ናት፣ እባክህን ብትለውም ቤሉልም ግን እንግዲህ መውጣት አለብኝ ግዴታ ነው እያለም አሁን ላይ ይሄ ተደወለልህ አትሄድ እያለች ብትለምነውም እሱ ግን መሄድ አለብኝ መጋፈጥ አለብኝ ግዴታ ነው አለ። ቤሉል ለኑኑ ምንም ቢፈጠር ምንም መቼም ቢሆን ከህይወቴ ላትወጭና እኔ በጣም አከብርሻለሁ እወድሻለሁ ከጎኔ እንድትሆኚ ልንጣላ እንችላለን፣ ላንግባባ እንችላለን፣ ግን ደግሞ በዚህ መካከል እጠላሻለሁ ማለት አይደለም በማለትም እንግዲህ በሚያሳዝን ሁኔታ ብዙ ምክርን መክሯት ተለያዩ። በዚህን ሰዓት እሷም እንዴት ይሄ ሊሆን ይችላል በማለትም እሺ ግን ይሄን እኮ የሚወስነው እንዳንተ እምነት ነው ስትለውም ማለት እንዳንተ እምነት ሲላትም እንዳንተ እምነት ማለትማ አንተ የምታደርገው ነገር ይወሰናል ስትለውም እኔ ባንቺ ላይ ምንም ቢፈጠር ምንም ሌላ ነገር አላቅድምም አላደርግምም በማለትም እንግዲህ እውነታውን ሲነግራትም እሷም እሺ በማለት ብትስማማም አሁን ላይ እጅግ በጣም
ተጨናንቃም እያለች ባለችበት ሰዓት የመጨረሻውና ከባዱ እንግዲህ የቤሉል የሚያጋጥመው ችግር ስላስፈራት እዋክሽን ቢላትም ግን እሷ እሺ በቃ በማለትም አሁን ላይ እንዴት ወዴት መሄድ እንኳ እንዳለባት ጠንቅቃ የማታቀው በጣም በሚያሳዝንና በሚከብድ ሁኔታ ቤሉል አሁን ላይ ከቤት በመውጣቱ ትልቅ አደጋ ውስጥ ገብቶ ይገኛል። ሄለን ያገኘችው መጀመሪያ እንግዲህ የዲዛይንን ሁኔታ በመጀመሪያ አጥንታ እንዲሁም ደግሞ ኤልሹን ፎቶ አንስተሽ ላኪልኝና ስትላትም ከቴዲ ፍቅረኛ ጋር እንግዲህ ዲዛይን ቁጭ ብለው ባሉበት ሰዓት ይቺ አረመኔ ፎቶ እያነሳችኝ ነው ማስጠፋት አለብኝ እያለች እየተሯሯጠች ወደ እሷ ብትሄድም የቤቲ የቴዲ ፍቅረኛ እሷን በመያዝም እንግዲህ ከሱ ጋር እውነት ንክኪነት ይኑራት በማይታወቅ እሷን በማስቆንም ታመለጠች። በኋላ ጆ ደርሶ ማን ነው ምንድን ነው ሲላትም የሆኑ ሰዎች እየተከታተሉኝ ነው ፋይል ስላያስኩባቸው እናቴ ጋር ውሰደኝ በማለትም ለእናቷ ፎቶውን በማሳየትም እንግዲህ ሄለን ጠብቃ ዲዛይንን ለመደብደብም ወይጅልኝ እያለችም ቤሉል ያላትን ነገር በሙሉ ካስታወሰች በኋላ ነገሮች በሙሉ እንዳልነበረ ተፈጠረ። ሌላኛውና አሳሳቢው ነገር አሁን ላይ ኤልሹ ይሄ ቢፈጠርም እንዴት እንደዚህ ትለቋታላችሁ? በቀላሉስ ለምንድን ነው የለቀቃችኋት? እያለችም ጥያቄ ብታበዛም እኔ ምን ላድርግ ይሄው እንደምታዩት ነው ምንም ማረግ አልችልም እያለ መቀወጥ ጀመረ። እሷም አምልጣ ሄዳ ለቤሉል የተፈጠረውን ነገር በሙሉ እንግዲህ ስትነግረው ቤሉልም የመጨረሻ ስለተበሳጨ አሁን ላይ ግን አንድ ትልቅ ነገር መጣለት። እሷን ወደ ውጭ ይዞ ሄዶ ማዝናናት፣ ከዛ በኋላ ደግሞ የሚፈጠረውን ነገር በይፋ መጋፈጥ እንዳለባቸውም ግልጽ አደረገ። ነገር ግን የሚያሳዝነው አሁን ላይ ኑኑን ተመከረና እንዳትርቀው ካደረገ በኋላ ወጥቶ ቢሄድም ለእሱ አስቸጋሪ ከባድ ሆኖበታል። ቤሉል የተፈጠረውን ነገር እንዴት ወዴት የሚለው ስለከበደው በጸጥታ ራሱን ማዳመጥ በጀመረበት ሰዓት ከኑንም ጋር ያሳለፈው ምርጥ ጊዜ ለእሱ ትልቅ ስለነበረ በደስታ እያስታወሰ አሁን ላይ ተከታትለው ሲመጡ ዲዛይን ሳሎን እያበደች እየጨለለች ጠበቀችው። እሱም ምንድን ነው የተፈጠረው ምንድን ነው ሲልም የት ነበራችሁ? ይች ልጅ ግን እውነት የቤት ሰራተኛ ብቻ ናት ስትለውም አዎ ሌላ ምን ማለትሽ ነው እንዴ እዚህ አላት። አላውቅም እንደዛ ነገር ብቻ አይመስለኝም። እልቅስ ያቻረመኔ ምን አደረገች ሲላትም የተፈጠረውን ነገር በሙሉ ነገረችው። እሱም እናማ እኔ በኃይል አመለጥኳቸው እንጂ ሊገሉኝ ሁሉ ልታግተኝ ነበረ ይችማ ትረባ ስትለውም ስለዚህ ራስን መጠበቅ አለብህ አለችው። ራሴን ከመጠበቅ አልፎ ምንም ማድረግ አልችልም ግን ደግሞ መውጣት አለብኝ ሲላትም እሷም እንደዛም አይሆንም አትወጣም አለችው። መውጣት አለብኝ በማለትም ጥሎ በመውጣት እንግዲህ የተፈጠረው ቤሉልን አሁን ናውጣ ብዙ ነገር አለ ብዙ እናድርግ ብዙም ነገር አለ በማለትም ጆ እንዳታለለው በማድረግም ቤሉል ከወጣ በኋላ አሳግተው እንግዲህ ያሰቃዩት ይገኛል። ሌላኛውና አሳሳቢው ነገር ምን ማድረግ እንዳለበት እንኳ አያውቅም። አሁን ላይ እንደሚያግቱት እርግጠኛ ስለሆነ ሌላው መሲንና ኑኑን ወንድማቸው መኩ ከቴዲ ቤት ቴዲን ቀጥቅጦ ከዛም በኋላ አንተም ማትረባ ከዛሬ ጀምረህ አጠገባቸው ብትደርስ እገልሃለሁ ሲልም እህትህን ማስገደር ትችል እንደው አስራት አስቀምጣት እንደሆነ አያለሁ በማለትም መለሰለት። በዚህን ሰዓት ከመናደዱ ብዛት አንተ ደነዝ ወረኛ እኔ አሳያለሁ ማን እንደሆንኩኝ እህት ያጠገብ ብትደርስ የመጨረሻህ ነው በማለትም ተናግሮት መኩ እህቶቹን ይዞ መጣ። በዚህን ሰዓት እናትየዋም ምን ይዛቸው መጣ ልብሷን ይዛ መጣኝ አለችው። ጭራሽ ልብስም ይዛ አይደል ይዛ አልመጣች ኮተታም እኔ ሂጅ አመጣለሁኝ ጭራሽ ሳታገባው
ግን ምንም አላረካቸው የኔ ጀግና፣ አንተን ወልጄ ቀርቼ ብሆን እያለች እንግዲህ እናትየዋም መቀወጥ ጀመረች። ነገር ግን የሚያሳዝነውና ከባዱ ነገር በጣም ልብ የሚሰብረው አሁን ላይ ቴዲ እወዳለሁ የምትለው ተባብሮ ቤሉልንም አግቶባታል። መሲ የመጨረሻ እንግዲህ ወንድሟን ፈርታ እየተንቀጠቀጠች ባለችበት ሰዓት መሲ እና ኑኑ ወደ ቤት ወደ ክላሳችሁ ግቡ፣ አንድ ነገር ብሰማ ከዚህ በኋላ እኔን አያድርገኝ፣ ሁለትሽንም ጉድጓድ ቆፍሬ ነው የምቀብርሽ፣ ከዛሬ ጀምረሽ ከቤት ብትወጪ እያለ ሁለቱንም አስፈራራቸው። ሁለቱም በሰዓቱ ከኑኑ ክላስ ሄደው ቁጭ ባሉበት ሰዓት ቤሉል ኑኑን ፍለጋ በመስኮት ብቅ ብሎ ያዝ ሲያረጋት ዋይ ብላ ጮኸች። ምንድነው እቴ ሲባልም ቅርታ አስደነገጥኳቸው በማለትም ጥሎ ሄደ። ምን ነው አለችው። ከዛም ኑኑ እንደምትወደው እንደሚወዳትም ጠየቀቻት። መሲ እኔ በጣም እወደዋለሁ፣ ግን ደግሞ ለእኔ የሚሆን ሰው አይነት አይደለም አለቻት። ምን ቤሉልን አግኝተሽ ነው? ያው እንደዛው ማፍቀሩ ራሱ ገርሞኛል። እንዴት? ቤሉል በጣም ምርጥ ሰው፣ ምስኪን ልጅ፣ የዋህ እኮ ነው አለቻት። እና ስለዚህ ሰራተኛ ማፍቀሩ ራሱ የተለየ ነው፣ ደረጃውን አይተሻል ስትላትም ኧረ እባክሽ አነስ ብሆን ውዱን ፈልጉ እንጂ ፈልጋ አይደለም እኮ አለቻት። በዚህን ሰዓት ለማንኛውም ተረጋግተሽ እንዳመልጥሽ ያዢ እህቴ በማለትም እንግዲህ ለመሲ ኑኑን መምከር ጀመረች። ኑኑም አይ እህቴ ኦኬ በማለትም ተስማሙ። ቤሉል የገጠመው አሁን በወጣበት ወደ ቤት እንዳይመለስ በማድረግም ሄለን እያንዳንዳቸው ቀን በቀን እያገተች ጨረሰቻቸው። ሄለን አሁን ህጻናቶቹን ወደ ውጭ ሀገር ሊላኩ እንደተሰበሰቡ መረጃ ላይ ብሎ እንዲወስደው አረገ ጆ።